ቆመን የከበረውን የአምላካችንን የእግዚአብሔርን ቃል በሉቃስ ወንጌል ምዕራፍ 19 ላይ እናወጣና በጣም በልቤ በውስጤ ጌታ ቆየት ብሏል ይሄን መልእክት ካስቀመጠ በጣም አንዱ ጸሎቴ የጉባኤው ቃል እንዲያረጋው ዛሬ አሜን ትላላችሁ። የዚህ ማለዳ መልእክት ለእናንተ እንዲሆን እንዲቀር በጣም ጌታ እንደዛ ለምናለው። ሉቃስ ወንጌል ምዕራፍ 19 ላይ ሁላችንም አውጥተን እንደዚህ በጌታ በኢየሱስ ስም እናነባለን። ወደ ኢያሪኮም ገብቶ ያልፍ ነበረ። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበረ፣ ባለጠጋም ነበረ። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበረ። ቁመቱም አጭር ነበርና ስለ ሕዝቡ ብዛት ምን አለው ይላል አቃተው። በዚያችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤትህ ውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ኢየሱስ ጌታ። የጉባኤው መልእክት ነው። አሜን በሉ ሃሌሉያ። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆነ 4 እጥፍ እመልሳለሁ አለ። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። ዛሬ ለዚህ ቤት መዳን ሆኖለታል። የሚገርም ነው። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው ይላል። አምላካችን እግዚአብሔር ሆይ እናመሰግንሃል። በሰልፍ ብርቱ ነህ፣ ክብር ለአንተ ይሁን። የሰራዊት አምላክ ነህ፣ እናመሰግንሃል። የጭፍሮቹ ጌታ ነህ፣ ክብር ለአንተ ይሁን። የክብር ንጉሥ ነህ፣ እናመሰግንሃል። ግርማዊነቱ ሆይ እናመሰግንሃል። ንጉሳችን ኢየሱስ እናመሰግንሃል። ዛሬ በመካከላችን ሕያውነት ይገናኘን፣ መኖርህ ይታወቀን፣ ሕያውነት ይታወቀን፣ ሽታ ይታወቀን፣ ጠረንህ ይታወቀን፣ መዓዛ ይክበበን፣ ደመና ይቅረበን፣ መገኘት ይቅረበን፣ ሽታ ይቅረበን። ዶላቫስ የልዑሉ መንፈስ በጉባኤያችን ላይ ይምጣ። ብርቱ መንፈስ በጉባኤያችን ላይ ይምጣ። የመለኮት መንፈስ በመካከላችን ይምጣ። ኃያል መንፈስ በመካከላችን ይምጣ። ልዩ መንፈስ በመካከላችን ይምጣ። የማይለመደው ክብርህ በመካከላችን ይምጣ። የማይጠገበው ክብርህ በመካከላችን ይምጣ። ገደብ የማይዘው ክብርህ በመካከላችን ይምጣ። ወሰን የሌለው ክብርህ በመካከላችን ይምጣ። ልኬት የሌለው መንፈስህ በመካከላችን ይምጣ። ፖርታ ጄና ካስታ ትልቁን እግዚአብሔር ሆይ ታናሹን ታላቅ የሚያደርገው ብርቱን እግዚአብሔር ሆይ ደካማውን ብርቱ የሚያደርግ እግዚአብሔር ሆይ ሞራሼ ደበገን ታላባጋዲ ጋቦስታ ያመገኘት ይክበድ በዚህ ጉባኤ። ካቦድ ይሁን በዚህ ጉባኤ። ካቦድ ይሁን በዚህ ጉባኤ። ስስነት ከላያችን ላይ ይመታ። ባዶነት ከላያችን ላይ ይመታ። ትንሽነት ከላያችን ላይ ይመታ። ተስፋ መቁረጥ ከላያችን ላይ ይመታ። የላሉ ጉልበቶች ይበርቱ። የተፈቱ ትጥቆች እንደገና ይጥበቁ። ያዘኑ ነፍሶች ይጽናሉ በኢየሱስ ስም። እግዚአብሔር የወደቁ ይነሱ፣ የደከሙ ይበርቱ፣ የሰዓቱ ይመለሱ። አሜን በሉ ጮክ በሉና መልካሚቱ የአምላኬ እጅ በላያችሁ ላይ ተምጣ። መለቀቅ ይሁንላችሁ። የመለቀቅ ማለዳ ይሁንላችሁ። መንፈሳችሁ ይለቀቅ፣ ራያችሁ ይለቀቅ፣ ጥሪያችሁ ይለቀቅ፣ መሰዊያችሁ ይፈታ። ቴልፎጄና ካስታዲባ ዶላ ባጋዴ ለበገኒ ማጋስታዲ የአምላኬ ሞገስ በላያችሁ ላይ ይረፍ። መጣውለግ ለቋችሁ ይሄድ፣ ድርቀት ለቋችሁ ይሄድ። የአምላኬ ልምላሜ ያገኛችሁ፣ የአምላኬ ልምላሜ ያገኛችሁ። ሙቀት ነው ብሎ የማይሰጋ ደረቅ ምድረ በዳ ነው ብሎ የማይሰጋ የማያቋርጥ ፍሬያማነት የአምላኬ መገኘት ያካፍላችሁ። የጌታ ሕልውና ያካፍላችሁ። ቶርጃካስታራ ባጃላ ባጋዲያ ዛሬ ሁሉ ነገራችሁ ተጠነቃክሮ የምትወጡበት ማለዳ ማራባጋዲያ ሳፖራ ቤት ልክ እየፈረሰ ቅስት እንደሚቀሰትለት ከዚህም ከዛ ማቅጣጫ እንደሚደጋገፍ አምላኬ እግዚአብሔር ይደግፍሻል። አምላኬ እግዚአብሔር ይደግፋል። በልውናው ከብደት ትወጣለህ፣ ተደግፈሽ ትወጫለሽ። ሞልተ አራሃዲያ ባጃላ ባጋዲያ
ሚገርም ነው። እኔ አንድ ሰው አይደለም የማየው፣ ሁለት ሲሆኑ አንዳንዶች፣ ሶስት ሲሆኑ አንዳንዶች የአምላኬ መገኘት ሲያበዛቸው፣ ሲያከብዳቸው፣ ሲያሰፋቸው። አረ ከብደ መውጣት ይሆናል ዛሬ፣ በስተሽ መውጣት ይሆናል ዛሬ፣ ሰፍተ መውጣት ይሆናል። ቴል ካራሻታ ኦራ ባራ ባራ አንሱ ጆቻ ሼፓ ፓፓ ኦራ ባባ ባጋዴሌ ቦራ ባጋዴሌ ቢጌዲያ ሞራ ሻታ ፖራ ማጃጋ ባዲጋ ቦራ ቀርቧል። እግዚአብሔር በዚህ ቤት ላይ ሞራ አንሱ ጸልዩ። አንድ ደቂቃ በሉሳ ራባጃ ባጃ ባጃ ፎርሙላ የለውም የዚህ ቤት አገልግሎት። ጸልዩ ማራ ባጋጃ ባጃ 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 ማቶ ኮራ ማሼላ ባጋ ሜራ ቦራ ሜራ ቦራ ሜራ ሜራ ቦራ ባጋዲያ አቾማ ሳፑራ ማሼና ማንታ ሙሴ እጆቹ በደከመ ጊዜ አሮንና ወር ደግፈውት ለድል እንደበቁ ሰው ደግፎ ድል ካመጣ ዛሬ አያለው በአምላኬ የተደገፉ እጆችን አያለው። ሰው እንኳን ደግፎ ድል ካገኘ መለኮት የሚደግፋቸው ሰዎች አሉ። አረ ጸልይ ባባባባባባባባባ እጆቻቸው በመለኮት የሚደገፍ ኑሯቸው በእግዚአብሔር የሚደገፍ ራያቸው በመለኮት ኦራዲያ ካማንቶ አጄላ ማቲያላ ማሼላ ባጋ ለውርደት አልፎ የማይሰጡ ድካም የማይወርሳቸው የፈሩት የማይወርሳቸው የመጡበት የማይወርሳቸው ያስደነገጣቸው የማይገላቸው አምላኬ የሚደግፋቸው ሰዎች ተላካ ባራሳቶ ጃጃጃጃጃጃጃጃጃጃ በሰው እንኳን ላይሰበሩ አንዳንዶች እግዚአብሔር ምስክሬ ከባድ በሚባል ሁኔታ ላይረበሽ ውስጣቸው አረ ልዩ የሆነ የመለኮት ድግፍ የሚያደርግ ጥግን የሚያደርግ ኦራሲካ ማርታዲ ጋባስ ሁዳዲያኖ ሴፓርዳዲያ ጋባያ ኦ ሻባባባባባባ የፊት ጸዳል በጉባኤው ላይ ያብራ፣ በእያንዳንዱ ላይ ያብራ፣ በኢየሱስም በእያንዳንዱ ላይ ያብራ። ሻፓኮባ ራዲዳ ማጋንቴሪ ቢጌዲ ሰው የለኝም ለሚሉ ሰው የሚሆን የመለኮት አብሮነት፣ ሚደግፈኛ አጣው ለሚሉ የሚደግፍ የአምላኬ አብሮነት፣ ሆራ ተዘጋቢ ለሚሉ በር የሚከፍት የአምላኬ አብሮነት፣ ዘገየ የኔ ነገር ለሚሉ የሚያፈጥን የአባቴ አብሮነት ቻቻቻቻቻቻቻቻቻቻ ሆራ ላላላላላላላ ቦራ ባሻታካ ኃይል እኮ አጠረኝ ምንድነው የሆንኩት ለሚሉ ኃይል የሚያድስ የአምላኬ መገኘት። ከቀድሞ ይልቅ ትታደሳለህ፣ ከቀድሞ ይልቅ ትታደሻለህ። መንፈስ አለ በዚህ ቤት ኦራ ጃማንታላ ባጋዲያ እንደ ከፈረስ ፊት የሚያስሮጥ የአባቴ መንፈስ ሚገርም እኮ ነው። ሰረገላ የሚያስቀድም የአምላኬ መንፈስ አጃባጃባጃባጃባጃባጃባት በዲግሪ አይደለም፣ በትምህርት አይደለም፣ በሆነ በቅድስና በመልካምነት አይደለም። የአባቴ መንፈስ ፈረስ ያስቀድማል፣ ሲስተሙን ያስቀድማል፣ ኮኔክሽኑን ያስቀድማል። ማን ነው የሚቀበል ይሄን መንፈስ? ማን ነው የሚቀበል? ማን ነው እየወረደ ነው? የሚቀድሙ ሰዎች የሚሄዱ በአምላኬ መንፈስ የሚፈጥሩ የሚሮጡ ፈረስ የማይችላቸው የሰው ሲሰማ ቋቋ አራባጃባጃባጃ ወራባጃባጃባጃ እታዘዘዋለሁ የጌታን መንፈስ። ጸልይ ነው የሚለኝ፣ ጸልያለሁ። ካታፓ እየወረደ ያለው ብዙዎች ላይ ቻቻቻቻቻቻቻቻቻ በአምላኬ መንፈስ የሚሄዱ መቆም ማያቃቸው መወረስ ማያቃቸው አላባጋራባ መዘግየት ማያቃቸው ጭንገፋ ማያቃቸው የሚሄዱ ቻቻቻቻቻቻቻቻቻ አራባራባራባራባራባራባራባራ አቻባቻባቻ ካፖር እንጀራ እንኳን በልቶ 40 ቀን ሄዷል እኮ ያለ ድካም። እንጀራ 40 ቀን ካስኬደ በእውነት እነግራለሁ የአምላኬ ጸጋ የጌታዬ መገኘት አጃባጃጋቦር ምድረ በዳውን አቋርጠህ ትሄዳለህ፣ ደረቁን አቋርጠህ ትሄዳለህ፣ ባዶውን ነገር አልፈህ ትሄዳለህ። ታርካ ዲጋባስ አቋርጠው ትሄዳል። ታቋርጠዋል። ማቻካታ አትቆምም የኔ ወንድም፣ አትቆሚም የኔት
ሚገርም ነው። እኔ መልእክቴ አልነበረም። የጌታዬ መንፈስ ይናገረኛል። አትቆምም፣ አትቆምም፣ አትቆምም። ታቋርጠዋል። ምድረ በዳውን አቋርጠህ ታልፈዋል። ባዶውን ነገር አልፈህ ትሄዳል። ሐሩሩን ታልፈዋለህ። ቃጠሎውን ታልፈዋለህ። ውርጩ አይገልህም፣ ብርዱ አያኮስስህም፣ ሙቃቱ አያጠወልግህም። በአምላኬ መገኘት ታጅበ፣ በጌታዬ አብሮነት ታጅበ አምላኬ እግዚአብሔር ምን እንደሚያሳየን ታውቃላችሁ? የሚሄዱ ሰዎች፣ የሚሮጡ ሰዎች፣ አቋርጠው የሚያልፉ ሰዎች፣ የሚደርሱ ሰዎች፣ የማይጨነግፉ፣ የማይቆሙ፣ የማይደክሙ ልክ ነው። እነንተን አላለፉትም አይደል? አንተ በአምላክ ታልፈዋለህ። አንተ የኔ ጌታ ቅጥር ማፍረስ አይተበቀበትም። ያዘልልሃል፣ ባይሉ ያዘልልሃል፣ ባይሉ ያዘልልሻል። እንዲጸለይኩላችሁ ብቻችሁን አትሄዱም። ዛሬ ብቻችሁን አትወጡም። ዛሬ መለኮትን ኢንካውንተር ታደርጋላችሁ። የአምላኬን እጅ ይዛችሁ ትወጣላችሁ። ክብር ይሁንልህ። በዚሁ መንፈስ አረፍ ወገኖቼ። ይሰማችኋል የእግዚአብሔር አብሮነት። ኃይል አለ ለመዘመር፣ ኃይል አለ ለማገልገል፣ ኃይል አለ ጥሶ ለመሄድ፣ ኃይል አለ በአምላኬ፣ ኃይል አለ ዛሬም ኃይል አለ፣ ኃይል አለ ወራባራባራባስ፣ ኃይል አለ ለመጸለይ፣ ኃይል አለ ለማገልገል፣ ኃይል አለ ጥሶ ለመሄድ፣ ኃይል አለ በአምላኬ፣ ኃይል አለ ዛሬም ኃይል አለ፣ ኃይል አለ። ሃሌሉያ። ንጉሱ ቀርቧል። በዚህ ቤት ንጉሱ መጥቷል። በዚህ ቤት የዚህ ጉባኤ ሞገስ መጥቷል። በመካከላችን የመኖራችን ህልውና አለ። በዚህ ቤት የመቀጠላችን ሚስጥር ተገኝቷል። በዚህ ቤት ኃይል አለ፣ ተስፋ አለ፣ መሻገር መሄድ ሮባስታ ካዲያ ጌታ የተባረከ ይሁን። ፈጠን ብዬ እግዚአብሔርን ሐሳብ ካነበብነው ቃል ላይ አካፍላችኋለሁ። እንግዲህ ስፔሻሊ በጌታ ቤት ያደጋችሁ ሰዎች ከሰንዴይ ስኩል ጀምሮ የነበርን ሰዎች ስለ ዘኪዮስ መቼም ማያቅ፣ ዘኪዮስን ያላወራ ያልዘመረ፣ ዘኪዮስን ያልሰበከ ሰው የለምና ይመጣብናል። ገና ዘኪዮስ ሲባል እንደ ፓስተራችን ረዘም ያለ እና አለ አይደል የምትስሉት ምን ስለው ስል አለና በጣም በሚገርማችሁ ሁኔታ በእነዚህ በአራቱ ወንጌላት ኢየሱስን ፈልጋችሁ ስታጠኑት ስታገኙት እንግዲህ ያው መጽሐፍ ቅዱስ አስተማሪዎችም መጽሐፍ ቅዱስም እንደሚናገረው 3 ዓመት ተኩል በዚህ ምድር ጌታ ኢየሱስ እንዳገለገለ ነው የሚታመነው። ሶስቱን ወንጌላትንና ዮሐንስ ወንጌልን ገጥማችሁ ስታዩት ያንን ፒክቸር ነው የሚሰጣችሁ። በዚህ 3 ዓመት ተኩል አገልግሎት ውስጥ ጌታ ኢየሱስ በጣም ቢዚ ነበር። መቼም እናንተ ታውቃላችሁ ታሪኩን ስታነቡ። እኔ መቼም የኢየሱስ ነገር ሁሉ ነገር ይባረካል አይደል? ወንጌላት ራሱ እኮ ስታነቡ ኢየሱስ እንትና ቤት ገባ የሚል ራሱ ተጽፏል። በቃ ኢየሱስ መግባቱ ራሱ ወንጌል። አሜን ትላላችሁ። ከዛ ወደ እንትን ተራራ ወጣም ወንጌል ነው። ከተራራ ወረደም በእያንዳንዱ እንትን ውስጥ ኢየሱስ መልእክት። ጌታ ይባረክ። እና ኢየሱስ ቢዚ የሆነበት ነገር ራሱ ሰሞኑን እንዲሁ ሲነካይ ነበር። ጌታ በዚህ 3 ዓመት ተኩል አገልግሎት ውስጥ ቀን ከሌት ፈልገ የማታገኘው አይነት ቢዚ ሰው ቢዚ አገልጋይ ነበር። ለምን ስትል እንደኔና እንዳንተ ሁለተኛው ዲግሪ ላይ ሶስተኛውን ለመጨመር ቆንጂዬ ሚስት ምናን አግብቶ መንታ ለመውለድ የሥራ ቢዝነሱን ለማጧጧፍ አይደል። ቢዚ የሆነበትን ምክንያት ተከታትላችሁ ስታነቡት ድሃን ለማገልገል፣ የታሰረውን ለመፍታት፣ የታመመውን ለመፈወስ ቀን ከሌሊት የኢየሱስ ቢዚነት ስራው ታንኳ ካየቆሞ ቀኑ ሙሉ ማስተማር፣ የተበተነ ሲያይ መራራት ሰብስቦ መመገብ። ቢዚ ያደረገው ምክንያት ስታዩ ስለኛ ስለ ሰው ለማገልገል እና በጣም በሚገርማችሁ ሁኔታ ይሄ ቢዚ የነበረ ጌታ ደስ የሚል ሚስጥር ልንገራችሁ። ጌታ ኢየሱስን ታውቃላችሁ ሁሉ ይፈልገው ነበር።
መጽሐፋችንን ስናነብ ያልፈለገው የለም ጌታ ኢየሱስ ሁሉ የታመመበት ነገር ያለው ለምሳሌ ለሆነ ጸሎት ርዕስ ለሚፈልገው አንዳንድ ጊዜ የሚገርማችሁ ለመልካም ብቻ አይደለም እንደምንም ብለው ሴራቸው እስከተው ወደ ሞት እሱን ለማምጣት ራሱ ፈሪሳውያን ይፈልጉታል። ከመንግስትም በለው ከመንፈሳዊም ቦታ በለው ከድሃም ከሀብታምም በለው ኢየሱስን ያልፈለገ ሰው አልነበረም። የሚገርም እኮ ዩር ሰርፕራይዝ በጣም መጽሐፍ ቅዱሴን ሳነብ ሰርፕራይዝ ካረገኝ ነገር ምን መሰላችሁ? ኢየሱስ በጣም ቢዚም ነው፣ በጣም አቬለብል። እኔ እንዲህ አይነት ሰው እስከዛሬ በምድር ላይ አላየሁም። በጣም ለማግኘትም ከባድ ለማግኘትም ቀላል የሆነ ሰው አልገጠመኝ። እናንተ ገጥሟችሁ ከሆነ አላውቅም። ለምሳሌ አንዳንድ ሰዎች አሉ ቢሮአቸው ራሱ ማያልቅ ከ3 ቁጥር 10 ተልክ ከ10 17 ተልክ ተሳስተን ነው ብሎ ወደ ሌላ ቢሮ መልሶ የምታገኛቸው ሰዎች አሉ። አንዳንድ ደግሞ ሰው አለ ገና ከቤት ስትወጣ ራሱ በርገ የተቀመጠ ሳፈልግ የምታይ። ለምሳሌ ላንሳላችሁ። ጌታ በክፉ ከፈለከው የሆነ ሴራ ውስጥ ለመክተት ከፈለከው ንጉስ ይዛ አይደለም የከተማውን ያገር ገዢ ምናምን ይዛ አይደለም ምንም ነገር ለምን አታመጣም? አይገኝልን። ከፈለገ አንዳንዴ በመካከላቸው ሁሉ አልፎ ሄደ ይላል። ጸጥ አሰኙ ማለት እንኳን ነፍስ አውቆ አይደለም ኢየሱስ እኮ ጸንሳው ራሱ አይገኝ። አሜን ነው ወይ? ተወልዶ እኮ ከልጅ ወንድ ሁሉ ሲገደል ከወንድ ሁሉ ማለት የለም አድጎ ያውም ነፍስ አውቆ በመንፈስ የተመራ አይገኝም ጌታ። ይገርም እኮ ደግሞ አንዳንድ አሉ የመምጣቱን ዜና ራሱ ያልሰሙ እንዲሁ ዝም ብለው ቅልብ ይዘው የሚጠብቁ ጉድጓዳቸው ድረስ ሄዶ ያገኛቸው ምንም የጸሎት ርዕስ ይዘው ፊቱ ያልቀረቡ ወዴት ነው መገኛው ያላሉ ሰው የሌላቸው አንዳንዱ ሽባ ሆኖ ዋዳር በተቀመጡበት ቦታ። የሚገርም እኮ ነው። መጣ ከፈለክ አልገኝ ካለ አታገኘው። ከወደደና ከወደድከው ሳትመጣ ያገኛል ያለበት ድረስ መጥ። የሚገርም እኮ ነው። ያቺ ሴት ተዛይላችሁ ብለ ዮሐንስ 4 ላይ እኮ ምንም ራሱ እንትኑ የሌላት ሴትዮ ኑሮ ያደከማት በጠራራ ፀሐይ ዳዋ የምትቀዳ ሴትዮ ጉድጓዷ ስር ሄዶ ቁጭ። አሜን ነው ወይ? መምጣቱን አጣቅ መሄዱን አጣቅ ስለሱ አልሰማች። እዛው አንድ ምዕራፍ ስትገልጡ እኮ 38 ዓመት ሽባ የነበረ ሰው ዋዳር ተቀምጦ መፍትሄ ያጣ መልአክ መጥቶ ሲያደርሰው የሌለው ሰው ይህ ያለ ሲኖር ጌታ ኢየሱስ ጌታ። የሚገርም ረጅም ደብዳቤ በእንባ የተሞላ ይዘውለት መጥተው አይደለም የሄደው ጌታ። ኧረ አንድ ሰው አለ እባክህ ሰው የሌለው አላሉትም። እኔ ያውቃል ልቤን ሲሰብረው ረጅም ዘመን እንዲሁ እንደሆነ አውቆ እሱ ነው ማያውቀው ያውቀዋል ጌታ። እና ካላችሁ ሰው ላይ ኖሮ ይችላል ጌታ ግን ያለበት ድረስ ዛሶ ኢየሱስ ሲመጣ እኮ ባይዘው ሃሌሉያ ያላለም ሰው ለምን አልቀጠረው? አያውቀውም ራሱ ይምጣ አይምጣ ከወደደህ ያለበት ስፍራ ይዘው ያለበት ቦታ መጥቶ ያገኛል። ክብሩን ይገልጽልሃል፣ ፊቱን ያሳያል፣ ያወራሃል፣ ያናግራል። እንዲህ ልመርቃችሁ ያላችሁበት ድረስ መጥቶ ኢየሱስ ይገለጥላችሁ። ደሳሳ ጎጆአችሁ ላይ ንጉሱ ይግባላችሁ። ይገርም እኮ እንደዛ ቢዚውን ሁሉ እያጋፋው የሆነ አንድ ሰው አለ ይላል። አንድ እንደውም ከአንድ ወዳጄ ጋር እንደ ሳወራ ትዝ ይላችኋል። ነው ቃል ይመጣል ዛሬ ኢየሱስ ጌታ ነው። 12ቱንም ደቀ መዛሙርት ይዞ ከሚገርም የምግብ ሙቀት ውስጥ አውጥቶ ኑ ባካችሁ እንሻገር ወደ ጌርጌሴኖን ብሎ ሄደ። ተሻገር። ያ ሁሉ ማዕበል ያ ሁሉ መናወጥ ገስጸው ምናምን ሲሻገሩ ለ13 ሆኖ አንድ ሰው ሊያገለግሉ አንድ እብድ ሰውዬ ነበር። እሱን ፈታ እንደገና ታንኳ ይዞ የጌታ ይምጣላችሁ ያግኛችሁ ባላችሁበት ስፍራ ይገለጥላችሁ። አቤት ምን አይነት ጌታ! ከወደደህ ቢዚ አይሆንብህ። በምንም ግፊያ ውስጥ ይመጣል አንተ ጋር ያንኳኳል ደጅ ራት ይበላል ካንተ ጋር። ብዙ ሰው ያጫጫው እኮ ነው ረጋ ብሎ ይጫወት። ይሄ ጌታ ይዋልላችሁ፣ በቤታችሁ ይደርላችሁ፣ ወዳጅ ይሁናችሁ። ይሄ ጌታ ድምጽሙኝ መልእክት ያጭር። በጣም የሚገርማችሁ በጣም ብዙ ሰዎች ግን ጌታ ኢየሱስን ለብዙ ነገር ሲፈልጉት ነው ወንጌላት የነገሩን። ለምሳሌ አንድ ሰው ይመጣል፣ ጌታ ሆይ እባክህ ልጄ በቤቴ ታማለች እና ጸልይላት። እኔ ጌታ እንዴት ትውት እንደሆነ ፊቱን የማያጨማድድ ወይስ ምናምን እያለ ቀጠሮ የማያራዝም አንተ እኔን እንደዚህ ትላለህ የማይል ልምጣ ቤት እሺ እመጣለሁ የሚል ትውት ጌታ። እንደኛ ያልሆነ እንደ ዘመኑ አገልጋይ በጓሮ ገብቶ በጓሮ የማይወጣ ክብር ለስሙ ይሁንለት። አብሮ የሚጨበጥ የሚዳሰስ ስጨብጠው ልብሱ ራሱ ፈውስ የሚያልፈበት እጆቹ ላይ መድኃኒት ያለበት ጮክ በልና አሜን በላ።
ቅባት ብቻ ይዘን ነው እኮ እኛ እንዲህ ያስቸገረን። እጁ ሁሉ ቅባት የሱ፣ ልብሱ ሁሉ ቅባት የሱ። አብሮ ቢውል የማይቀል ጌታ ነክተህ ትፈወሳለህ እንጂ ማራካ ባጃ ባጋ ምን አይነት ትውት መጣለሽ የሚል። አንደኛው ደግሞ ይመጣል 100 አለቃ፣ ጌታ ሆይ ልጄ ሊሞት ነው፣ እሺ ምን ላድርግልህ? ልምጣ? ኧረ አንተ እቤቴ ራሱ መግባት አይጠበቅብህ። እኔ እኮ ቃልን ጉልበት ማክሰው ነኝ። ሳዝ የሚታዘዙልኝ ከስሬ ያሉ ነኝ እና ቤቴ ጣራት አንተ መግባት ራሱ ለኔ ቤት አይገባም። ቃል ብቻ ከዚህ ተናገር። ኢየሱስ ጌታ ሲላል ቃል ያወጣ። የሚገርማችሁ ለዛ ሰው ልጅ ደግሞ ሊጸልይ መንገድ ላይ እየሄደ የሀገር ሰው ያጋፋው እኮ። አንዲት ሴት ደግሞ ከቤት እንዲህ ብላ ትወጣለች። 12 ዓመት ደም ይፈሳል። በደም የተቸገረች ሴት ምንም እሱ እኔ እንደመጣው ራሱ ማየት የለበትም። ስሜንም ትንቢት አያስፈልገኝም። ሊያየኝ ሁሉ አይገባው እና እኔ እንደምንም ብዬ ባገኘዋት ክፍተት አንተ ቢያየኝ እጁን ቢጭንብኛል እንደምንም ቀሚሱን ጫፍ ከነካው የደሜ ምንጭ ከላይ ላይ ይደርቃል አለች። በደም ስሙኝ። ጌታ እንደየፍላጎታቸው ሁሉንም ኢንካውንተር ያረጋቸው እንደመጡበት ልክ ነው የመለሰላቸው። በጣም የሚገርማችሁ ነገር ልንገራችሁ። ወደ ቤት ናና ጸልይ ይላል። መንገድ ላይ ቃል አያወጣም። እውነት ነው ውሸት? መንገድ ላይ ሆነ ቃል አውጣል ይላል። አይ ብሎ ቤቱ አይድም። ጌታ እንደምንም ቀሚሱን ነክቼ ድናለሁ ላይ ለሴት ትንቢት አይመጣላትም። ቀሚሱን ነክታ ትድናለች። አያችሁ፣ እንደየመጣችሁበት መንገድ ነው ኢንካውንተር የሚያረጋችሁ። እንደ ራባችሁ ልክ ነው የሚገለጥላችሁ። እንደ ጠየቃችሁት ልክ ነው ክብሩን በእናንተ ህይወት የሚገልጥ። እኔ እንደዚህ ይህን ጉባኤ መርቀዋለሁ። እንደ ራባችሁ ልክ ክብሩን መጥገብ ይሆንላችሁ። እንደ ጥያቄያችሁ ኢየሱስ ኢንካውንተር ያደርጋችሁ። በጣም ይገርመኛል። ጌታ እንደየፍላጎታቸው እንደየጠየቁት እንደመጡበት መንፈስ ነው የነካቸው ጌታ። አንዳንድ ጊዜ አንዳንድ ጉባኤ ላይ ስንገለገልም የሆነ ልዩነት ጌታ የሚያዳላ ይመስላል አይደል? አንዳንዶች ላይ በኃይል ይመጣል፣ አንዳንዶች ዝም ብሎ ይወጣል። ለካ እንደመጣበት ነው የሚያገኝ ጌታ። እንደ ጥያቄ ልክ ነው የሚመጣው ጌታ። ወደ ዋና መልእክት ያውን እየመጣው ነው። ሉቃስ 19 ላይ ስለ ዘኬዎስ ኢያሪኮ ከገባ በኋላ ነው ዘኬዎስን ያገኘው ጌታ። በጣም የሚገርማችሁ ምዕራፍ 18 ላይ ደግሞ ወደ ኢያሪኮ ገና ወደ ቅጥሯ እየገባ ደጅ ጋር አንድ ዕውር የነበረ በርጤሜዎስ የሚባል ሰው ትዝ ይላችኋል። ታውቃላችሁ። ስፔሻሊ እንደዚህ መስማት ማየት የማይችሉ ሰዎች ከስሜት ሕዋሳታቸው መስማታቸው ነው በደንብ የሚጠቀሙት እና በኮቴ ራሱ ማን እንደመጣ ያውቃል። ይህ ሰው የሚገርማችሁ የዛ ቀን ከወትሮ የተለየ ጋጋታ ሰማ። ኮቴ የሕዝብ ብዛት ሰማ። ኢየሱስ ጌታ ምንድነው ዛሬ ለየት ያለ ጋጋታ ነው የምሰማው ብሎ አጠገብ ያለውን አንድ ብላቴና ጠራና ምንድነው ጋጋታ ሰማለው ኮቴ ብዛት ምንድነው ሚስጥሩ ሲለው ልጄ መለሰለት። መልስ ይደንቀኛል። ኦልሞስት እንዲሁ ብንገምት መቼ 100-200 ሰው በሉት የዛኔ ያህል ሰው ጋጋታ ነው የሰማው ልጁ መጣና በጣም የሚደንቅ መልስ ነው። ይገርማል። ብዙ ሰው እያለፈ ነው አላለው። የናዝሬቱ ኢየሱስ በዚህ እያለፈ ነው። የነዛ ሰዎች ሁሉ የመሰባሰባቸው ሚስጥር በመካከላቸው የናዝሬቱ ኢየሱስ መገኘቱን አየርስ አይደሉም እነዛ ሰዎች። ይገርማል። ረዘም ያሉ አጠር ያገር ሰው አላለም። የናዝሬቱ ኢየሱስ እያለፈ ነው። አንድ ሆኖ ነው የሁሉ ኮቴ። አዎ የሱ መገኘት የሰበሰባቸው ሰዎች። አረ በተገኘበት መገኘት ይሆናል። አንዳንድ የሱ በተገኘበት ስትገኝ ስላንተ አይወራም። እንዲኮ እየዘመረ ላይ የናዝሬቱ ኢየሱስ መጥቷል በዚህ ቤት። ፓስተር እያወራ ነው የናዝሬቱ ኢየሱስ መጥቷል በዚህ ቤት። በመገኘቱ ይሰውራችሁ። ይገርም 200 ሰው እያለፈ የናዝሬቱ ኢየሱስ እየሄደ ነው ይሏል። ይሄ ሁሉ ኮቴ ለምን? የዚህ ሁሉ ኮቴ መሰብሰብ ሚስጥር በመካከላቸው የናዝሬቱ ኢየሱስ ስላለ። ይሄ ሁሉ ሰው ግን የሚገርም ነገር ተናገረ። የናዝሬቱ ኢየሱስ አንተ በስጋ አይንህ እያየው ራሱ ገና አላወቀው። እንደዚህ አይኔ ታውሮ ለማይሞኔን እንዳታይ የልቦና አይኖቼ የተከፈቱ ናቸው። ምን ነው አሜን ብትል መያዜን አትይ ካንተ 2 ብር መቀበሌን አትይ አለ። ከሰማይ የገባብኝ መገለጥ አለ። እሱ የናዝሬት ብቻ አይደለም አለ። ከናዝሬትማ እንኳን አይን የሚያበራ ዲፕሎማ የያዘ ሰው ብርቅ ነው። ለራሱ ለእንጀራው የሚኖር ሰው ብርቅ ነው። እሱ የናዝሬት ብቻ አይደለም የዳዊት ልጅ ነው አለ። እግዚአብሔር አምላክ ኪዳን ገብቶልን የነበረ ሲጠበቅ የነበረ ተስፋ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ የሆነ እንደዚህ ልመርቃችሁ። ምንም አይነት ሁኔታ ውስጥ ነው የእግዚአብሔር መገለጥ ያገኛችሁ።
በህይወት ምንም አይነት ጉዳት ውስጥ ምንም አይነት ራብ ውስጥ የማይመች ስራ ውስጥ የማይመች ኑሮ ውስጥ ምኑ እንደዚህ መረኳችሁ ከምንም ነገር ልኮሉ ትችላላችሁ የአምላኬ መገለጥ አይጉደልባችሁ የእግዚአብሔር ብርሃን ያገኛችሁ ነው የዳዊት ልጅ ነው አለ የዳዊት ልጅ ሆይ ማረኝ ይውላችሁ ይሄ ኖርማል ቃል እንዳይመስላችሁ በጌታ ለምሳሌ እኔ ራሱ አሁን እኔ እኮ የዳዊት ልጅ ነኝ እኔ አባቴ ስም ዳዊት እና የዳዊት ልጅ ለኔና የዳዊት ልጅ ለኢየሱስ አንድ አይደለም አንዳንዶች እንዲገባችሁ ብዬ ለኔ የዳዊት ልጅ ስትለኝ በቃ ተራ የአባት ስም መጠሪያ ወይ ከትምህርት ቤት የሆነ ከቀበሌ ፋይል ያለፈ ትርጉም የለው አይ ለኢየሱስ የዳዊት ልጅ ሲለው አባቱ ዳዊት ነው እያለ ብቻ አይደለም ከይሁዳ ነገድ የሆነ ያ አንበሳ ያ እግዚአብሔር ያው የሆነ ልጅ አረ ኢየሱስ ያድናል ይገርም ነው በዚህ መገለጥ ሰውየው አብዝቶ ይጮሃል የዳዊት ልጅ ሆይ ማረኝ ምን ይያለ ነው ይላሉ ብዙዎች የናዝሬት ብዬ ነው የነገርኩት ለአንዳንዶች እያጋፉት የናዝሬት አብሮት እየዋሉ የናዝሬት አብሮት ውሎት ማቅ በስጋ አይኑ ያላየው በልቦና አይኑ ግን የበራለት ኢየሱስ ከናዝሬት ያለፈበት ከሰውነቱ ብቻ የወጣበት መለኮት የሆነ የእግዚአብሔር ልጅ የዳዊት ልጅ ሆይ ማረኝ በጣም ይገርማል ድሮ መገለጥ የሌለው ሰው ከመገሰጽ ውጪ ምን ያውቃል መጸለይ ያውቅ ገሰጹት ይላል ሰውየው ይኸውላችሁ ገሰጹት ማለት በጌታ ዝም በል እሺ ማለት አይደለም በቃ ተው በጌታ ማለት አይደለም ትበል አንተ ለማኝ ልክ እንደለመድከው እናንተናም ብርነሱንም ልጠይቅ ነው ተው ሰውየው ዝም አይል ለምን ካልከኝ ጮቱ የጀመረው ከመገለጥ ስለሆነ ከመነካት ስለሆነ አይ የሙቀት ጸሎቶች አያሻግሩ የሶስት ቀን ጾም ጸሎትን አያሻግሩ የመገለጥ ግን ጸሎቶች በመነካት ይሆኑ ክብሩ እስኪገለጥ ድረስ እስክታየው ድረስ አሬ ቅባት ይፍሰስባችሁ አብዝቶ ጮህ ይላል ዝም ብላችሁ የቃሉ መንፈስ ዝም ብላችሁ ስታጠኑት ኢየሱስ አልፎት የሄደ አይነት ሁሉ ፒክቸር ነው የሚሰጣችሁ እና አንዳንዶች መተው በቃ እሺ ወዶ ቢሆን ይቆምልህ ነበርም ሳይሉት የቀረ አይመስለኝ እክሳው እየሰማህ ድምጽህን እኮ በቃ አለፈህ ዝም አትልም አያልፍም ግድ የለም ቢያልፍም አንተ የመገለጥ ጸሎት አያቆምም አያበራም ከብርሃን ይወጣ ነው የናዝሬት አይደለም የናዝሬትማ እንደነንተው ለብር ሰጪ ነው ይሄ ግን የዳዊት ልጅ ነው አንተ ሌሎች ከሰጡት የበለጠ ነገር የሚሰጠው ጌታ ጮህ ይላል ቆመለት የኔ ጌታ እስኪ ቆምላችሁ ማያቋርጥ ጩኸት ቆመ ጌታ ይቆማል አይገር ባይ ዘ ወይ ሰማይ ሴንሲቲቭ ጎኑ የማይችልበት ባይ ዘ ወይ ስስ ብልቱ የሰማይ ጸሎት እግዚአብሔር ምስክር እግዚአብሔር ባይ ዘ ወይ ወሬን አይሰማም ጌታ ይባርክ አንዳንድ ሰው ካፌ ነው ሰው ቀጥሮ ነው የችግሩን ጥልቀት የምናምን እሱን አይሰማም ጌታ አይኖቹ ወደ ጻድቃን ጆሮቹ ብሎ ወደ ወሬያቸው አይደለም የሚለው ወደ አገልግሎታቸውም አይልም ወደ መልካም እቅዳቸውም አይልም ወደ ጩኸታቸው ጩኸት አይችልም ጌታ ቆመ ሲዝን መጣ ለዛ ሰው አምጦት ሲል ጌታ በደም ሰው ለአንዳንዶች መልእክት ቀደም ታል ምናም ብሎ አበሻ ያቀጣው የገሰጹት ሰዎች አቤት ቃል መቀየር ሲችል በጌታ አይዞ አሜን ትላላችሁ መጽሐፉ ነው አይዞ መምሩ ይጠራል የጠሉ አይዞ ይለዋል በዚህ አመት የገፉ እጅን ደግፈው ወደ መድረክ ያወጣዋል ያናናቁ ሰዎች ወደ ስፍራ ያመጣዋል ከመምሩ ጋር ያገናኙዋል አይዞ ማለታቸው መሰለም ይገርም እጆቹን ይዘው ደግፈው እኔ በዚህ አመት እኔ ይታየኛል በመርፍ የጠሉኝ ነው የሚደግፉኝ በዚህ አመት የሱ ነገር አይጥመኝም ያሉ ደገፍ ያረዋ ጮክ በልና አሜን መምሩ ይቆምልህ እንጂ ሲጀመር እሱ ፊቱን ያዙርልህ እንጂ ሁሉ ያያል ወንድሜ ሁሉ ይቆምልሻል እኔት ፈርገው ወደ መምሩ ይዘውት መጡ ለምንድነው ይንሳ ያነሳው ካላችሁ መምሩ ጋር እንደመጣ አቤት ጌታችን የሚደንቅ አይደል እያየው ነው እውር ነው ሰውየው ለማኝ ያደረገው ምክንያት ሁሉ እውር እንደሆነ ያውቃል አሁን ወደ ዋና መልእክቴ እኮ እየመጣሁላችሁ ምን አደርግልህ ዘንድ ትወዳለህ እንደው አሁን የስላቅ ራሱ አይመስል መጠይቆ እኮ አለ ጌታ ለካ እንደ ፍላጎት ነው ኢንካውንተር የሚያደርግ ነገር ምን እንደጠየቀው ልክ ነው ለካ የሚመልስ ሰውየውም ገብቶታል ዛሬ በመንደሩ ጎራ ያለው ጌታ
ከዚህ በፊት በዛ አካባቢ አልፈው እንደነበሩ አይነት ሰዎች 2 ብር ሰጥተው ለማኝ እንደሆነ ነግረውት እንደሄዱት አይነት ሰው አይደለም ዛሬ መጣው። ታዲያ ዛሬ መጣው ምን አይነት ጌታ ነው ካላችሁኝ እንደ ሌሎቹ 2 ብር ሰጥተው ለማኝ እንደሆነ እስቲ ነግሮት የሚሄድ ሳይሆን ለማኝ ያደረገውን ምክንያት ከላዩ ላይ አንስቶ እንደ ሌላ ሰው የሚያራምደው ታሪኩን የሚቀይር ጌታ ገብቶታል። ያሰው አለ አንተማ መተህ ሌላውን የጠየቅኩት አትጠየቅማል፣ ተራ ነገር አትጠየቅማል። አንተ ከመጣማ አይኖቼን እንድታበራ ነው። በልቤ ያየውህን ጌታ በስጋ አይኖቼም እንዳይ እፈልጋለሁ። ከመገለጥ ሲሆን ነው አይኖቼን እንድታበራ ነው። ይገርም ጌታ አይኖቹን አበራለት። በልቡ አይቶት የነበረውን ጌታ በስጋ አይኑ አየው። አየ ሊለየው ራሱ እስካይችል ድረስ እያከበረ ተከተለው። ወደ ዋና መልእክቴ ልምጣሽው በደም ዝም እነዚህ ሁሉ እስካሁን ያወራውላችሁ ሰዎች ለጎደለባቸው፣ ለተያዘባቸው፣ ለታመመባቸው፣ ለታሰረባቸው ነገር ነው ኢየሱስን የፈለጉት። ልክ ምዕራፍ 19 ላይ ስደርስ እግዚአብሔር ምስክሬ መንፈሳዊ ማርሽ ነው የቀየርኩት። እንዴት ልክ መጽሐፍ ቅዱስ ሁሉ ሰው ያንብቤ ወይ ምስኪን ነው አንተ ፈወሰው ራራለት ምናምን ብዬ ስጨርስ አንድ ምዕራፍ 19 ላይ የጸሎት ራሱ ርዕስ የሌለው ስታዩ ሰውየው እቺ ነገር ይጎላል ማተለው በሙላት የሚታወቅ የቀራጮች አለቃ የሆነ አየ ገንዘብ በቤቱ የሞላ ጎተራ ሙሉ የሆነ አየ ቤቱ ከሞላው ነገር በላይ ግን ኢየሱስን ባየው የሚል ራብ የገባበት ኢየሱስ ከሙላት በላይ የሆነበት ኢየሱስ አለኝ ከሚለው ነገር የመለጠበት በእናት ጮክ በልና አሜን በል። በስራ ቦታ ሰሪ ብቻ አይደለም አለቃ የሆነ በስሩ የሚያዘው ሰው ያለው ግን የሆነ ራብ የሆነ ጠኔ የገባበት ንጉሱን ማየት አለብኝ ያለ ኢየሱስን ማየት አለብኝ የሚል ጥማት የያዘው ቤቱ ከሞላው ጎተራ በላይ ገንዘብ ካከማቸው አካውንት ውስጥ በላይ ኢየሱስ ራብ የገባበት ልክ ዘኪዮስ ጋር ስደርስ የሆኑ ነገሮች ይረበሻሉ። ለሆነ ሙላት የሚፈልግ ጌታ ከሙላት በላይ ሆኖ ያስተዋውቃል። ማራሻካ ፓራዲያ ለካ እንዲሞላልኝ ብቻ የሚፈልግ አይደለም ትላል። እሱ ከሞላልኝ ነገር በላይ ነው ትላል። ለካ ኢየሱስን ካላየው የለህም ምንም። ለካ ጌታ አንተ ቤት ካልመጣ ሁሉ ባዶ። ይራብ ይግባባችሁ። ኢየሱስን ባየው የሚል ጥማት የወደቀበት ቤቱ የሞላው ጎተራ ልቡን የማያሞቅለት ስራ ቦታ ያለው አለቅነቱ የሆነ ኮምፎርት ዞን ያልሆነው የሆነ ኮምፎርት ዞን የበጠበጠ ራብ የገባበት ማየት አለብኝ ያለ ኢየሱስ የግድ ነው ያለ ኢየሱስን ማየት። እግዚአብሔር ቤተሰቦች ለካ ኢየሱስ ከሙላት ይበልጣል። ለካ አለኝ ከምንለው ነገር ኢየሱስ ይበልጣል። ይሄ ራብ ያዘው፣ ይሄ ጠኔ ያዘው። ይኸውላችሁ በአንድ ቁጥር ላይ ብቻ ኢየሱስን ማየት ፈለገ ምናምን የሚል በአንድ ቁጥር ብቻ ስለተጻፈ ኖርማል ረሃብ አይደለም። በሩን ያዘጋ ረሃብ ጥሎ ወጣ። አንተ ያንን ጎተራ ያከማቸውን ዘጋ። ያ ዕውቅናው አለቅነቱ ያ ቀራጭነቱ ከሰው ጋር የማያቀርበው ባህሪውን ረሳ። ያለበትን ሁኔታ ያስረሳ ረሃብን ያገኘው። ሌብነት ተረሳው። ሰው እንደሚጠላው ረሳ። ሊጋፋ እንደሆነ ያወቀ የገባበት ረሃብ በለጠበት። ባየው የሚል የሆነ የሚያስነሳ ረሃብ ይግባባችሁ። የሆነ ኮምፎርት ዞናችሁን የሚረብሽ ኢየሱስን የማየት ረሃብ ይቀመጥባችሁ። የሆነ ያከማቸውን ነገር የሚያስንቅ የሰበሰብከውን ነገር ትተህ የሚያስወጣ ይሄ መጠበቂያዬ ነው፣ ይሄ እንደዚህ ነው፣ ይሄ ለመኖሬ ለመቀጥ ያስፈልገኛል ያልከውን ነገር የሚያስንቅ ለካ ጌታ ከሙላት ይበልጣል። ያን ሰው እኮ ሰነፍ አለው ጌታ። ትዝ ይላችሁ ዘራ አጨደ ኮተራው ሞላ። ሲያየው አንተ ለአመታት የሚበላው ምግብ ናይስ ነው በቃ አሁን ሴፍ እንትን ላይ ነኝ ያለሁት ህይወቴ ረጅም ዘመን ሊቀጥል አለ ጌታ መጥቶ። አንተ ሰነፍ ያኮ ኑሮ አይደለም፣ ያ ህይወት አይደለም፣ ያ ብቻውን ዓለም አይደለም። ለካ ከኢየሱስ ጋር የሆነ ህይወት ኢየሱስን በማየት የተው ዘኪዮስ የሚስጥር በራለት። ለምን ካላችሁ ያችሁ ዘኪዮስ ስለ ኢየሱስ ከዚህ በፊት ከብዙ ሰዎች ሰምቷል። ማለው ምስክርነት ብዙ ስለ ኢየሱስ አውራ ብትሉት አንዱ መጥቶ ራራልኝ እኮ ብሎታል። አንዱ መጥቶ ፈታኝ እኮ ብሎታል።
አንዱ መጥቶ ፈወሰኝ እኮ ብሎታል። ከአጋንንት እስራት ነፃ አውጣኝ ብሎታል። አየ ዘኬዎስ እነዚህን ሁሉ ቴስቲሞኒ እንደ ተራ ተረት አይደለም የሰማቸው። እያንዳንዱ ቴስቲሞኒስ የጫነበት የሆነ ቅራት አለ። እኔስ መቼ ነው ተረኛ የምሆነው? እኔም ስለ ኢየሱስ ማውራው መቼ ነው? እኔ እንደዚህ መርቃችኋለሁ። እስከ መቼ በሰው ቴስቲሞኒ ስለ ኢየሱስ እየሰማ እስከ መቼ አይኖች እንባን እያፈሰሱ በሰው ኢየሱስን እያየ በሰው ኢየሱስን እየሰማ እስከ መቼ? እኔ እንደዚህ አምናለሁ። ተረኛ ትውልዶች ይነሳሉ። እኔም እኮ አየሁት የሚለው እኔም እኮ ሰማው ተናገረኝ መጣ። እኔም ቤት እኮ ተረኛ ያደረገኝ ኢንካውንተር አደረገኝ መጣ ደሳሳ ጎጆ ውስጥ የሚል አሜን ትላላችሁ ወይ? እንደዚህ መረኳችሁ። ቀጣዩ ዘመን ተረኞች ያደርጋችሁ። የሆነ ይወላችሁ የሆነ የተሾሙ ስም ያላቸው ምናምን የምትባሉ አይደለም። ኢየሱስን አየው ብላችሁ በየአደባባይ የምትወጡ ያንን ሞገስ ሰማው ነኝ ያንን የከበረውን ድምጽ አየሁት ነኝ የምትሉ የሆነ ቅናት ገብቷል ዘኬዎስ ጋር። መቼ ነው እኔስ ተረኛ መሆን? መቼ ነው እኔስ አየሁት እኮ እምለው እኔንም አውራኝ እምለው ስለ ጌታ ማውራው ተረኛ ነኝስ መቼ ነኝ? ያ ቅናት ደጁን አዘግቶ አስወጣው። ዘኬዎስ ወጣ፣ እየተንቀለቀለ ወጣ፣ እየተራራጠ ወጣ። በጣም የሚገርማችሁ ኢየሱስ ከብዙ ሰው ጋር ነው የሚሄደው። ኢየሱስን ማየት ቀላል አይደለም። ዘኬዎስ ጋር የገባ ረሃብ ደግሞ ትንቢትም እንዲያመጣ ማየት ነው። አንተ ምን አይነት ረሃብ ነው ይሄ? ረሃብ ይደቅባቸው። ለብዙዎች ኢየሱስ በብዙ ነገር ነው የተረዱት። የሆነ ኑሮን የሚሞላ የሆነ ገንዘብ የሚያባዛ የሆነውን ነገር የሚፈውስ። ዘኬዎስ ጋር ግን ኢየሱስ እንደዛ አይደል። እነዚህ ምን ፈልጋቸው ነገሮች ሁሉ አሉት ግን ዘኬዎስ ኢየሱስ ግን ካለው ነገር በለጠበት። ፊቱ በለጠበት። አንተ ፊቱን ማየት ባየው መልኩ ምን አይነት ይሆን ይላል። እያንዳንዱ ሰዎች መጥቶ ሲያወሩት ፊቱስ ምን አይነት ይሆን? በቴስቲሞኒያቸውስ ወይኔ ጨጓራ ፈዋሽ አይደለም የሚያዩስ መልኩ ምን አይነት ይሆን? ያንን ያ በሞገስ የተሞላ ፊት መቼ ይሆን ማየው? ያን ክብር መቼ ይሆን ማየው? ዛሬ ቅናት ተጭሮባችሁ ቆጥ በቃ ይሳካ። እግዚአብሔር ይህን ቅናት በእያንዳንዳችሁ ልብ ላይ ይጫረው ዛሬ። ወጣ ዘኬዎስ ዘጋ በሩን ወጣ። በደንብ ስሙኝ እና ያለፈ ጌታ በኢያሪኮ አሁን ያቺ ቀኑ ነች አታልፈኝም ብሎ ነው የወጣው ዘኬዎስ። አቤት ቸርች እኔ እንደዚህ ብሎ የሚመጡ ቅዱሳን ሲባርኩ ዛሬ አያልፈኝም ጌታ። አሜን ነው። ዛሬ ንጉሱ አያልፈኝም አየዋለሁ የሚል ይገናኘኛል። ወጣ ያለፈ ጌታ ዘኬዎስ አያችሁ። ይህንን ጥማት ይህንን ራብ እንዳያስታግስ የሚያደርጉት ብዙ እንከኖች ገጠሙ። ዘኬዎስ ቀላል አልነበረም። እንደ ራቡ ልክ ዘኬዎስ ኢየሱስን ለማየት ሲምፕል አልነበረም ለዘኬዎስ። አንዳንዱ የሚያስቅ ምክንያት ሁሉ ሊመስል ይችላል። ለዘኬዎስ ትልቅ ተግዳሮት የመጀመሪያው ካልከኝ ቀራጭ ነው። ሰው ቀራጭ ብቻ አይደለም የቀራጭ አለቃ። ይሄ ምን ማለት ነው? ሌባ ነው። ሰው ሁሉ ይጠላዋል። ከመንግስት ጋር ተባብሮ የሚበላ ሌባ ነው። ለዛ እኮ ነው ኢየሱስ ገና ወደ ቤቱ ሊሄድ ሲል ትዝ አይላችሁም እንዴ? ማሰት ከስሼ ከሆነ አራቱ ከሷል ባሰት ሁሉ የጠመደው ነው ብርሄን በልቶ የሚለው ነው። ስለዚህ ገባ ገባ አድርጎ ኢየሱስን ማየት አይችልም። አየህ ከሰፈር ቡና እንኳን እስካይጠሩ ድረስ እንደ ቀራጭነት እኮ ከባድ። በመጽሐፍ ቅዱስ ራሱ እኮ ሰው ካስቸገረ ምከረው፣ ካስቸገረ ድጋሜ የሚካል በቤተ ክርስቲያን ይመከር። ከዛ እኮ ቀራጭውንልህ ነው። የቅጣት መጨረሻ ላይ ያለ ሰው ነው ሰው። ኢየሱስን እንዳያየው በቂ ምክንያት አለው። ኢየሱስን እንዳያየው ከሚያደርገው ምክንያት በላይ ግን ኢየሱስን እንዲያየው የገባበት ራብ ይበልጣል። አሜን ትላላችሁ? ኢየሱስ ጋር እንዳይደርስ ከሚያደርጉ ቻሌንጆች ይልቅ አልፎ ኢየሱስን እንዲያየው የገባበት ራብ የበለጠበት ከሌብነቱ በላይ የሆነ ራብ አለው ዛሬ ውስጥ። whatever ምንም ይሁን የመጣንበት ታሪክ የማያምርም ይሁን ባክግራውንዳችን የማያምርም ይሁን ባህሪ ሰፈር ላይ ያለ መታወቂያ ደስ ላይል ይችላል። ዛሬ ግን እንዲመርቃለሁ የሚያምር ራብ ይገባባል። የማያምር ታሪክ ውስጥ የሚያምር ራብ ገባ። ማልካቲቫናሳ የማያምር መታወቂያ ያለው ሰውዬ ውስጥ የሚያምር ራብ የመለኮት ገባብ። እሱ ብቻ አይደለም ይሄንን ባህሪውን ይሄን ማንነቱን አልፎ በቃ እንደምንም ገፋለሁ። አረ ኢየሱስ ያልፈኝም ብሎ ሲመጣ ቁመቱ አጭር በቃ ከዚህ በላይ በቂ ምክንያት የለም። ኢየሱስን ደግሞ እንኳን አጭር ሆነ አይደለም ረዝመ ራሱ ለማይከባር ለምን ሰው ብዙ ነው ዙሪያው። እስቲል ግን እንዲመለስ ከሚጠቅሳቸው ምክንያቶች በላይ በራ ዘግቶ ያስወጣው ራብ ይበልጣል።
ከኔ ጋር ናቸው። አየ ምርር ብሎት ብድግ ብሎ ጸሎት ትቶት እንዲነሳ ከሚያደርገው ከሰለቸው ምክንያት በላይ ያንበረከከው ክብር ይበልጣል። ጾም ጸሎት ያስገባው ረሃብ ይበልጣል። በር ያዘጋው ጥማት ይበልጣል። ከሆነ ኮኔክሽን ያወጣው ረሃብ ይበልጣል። ከሆኑ ጓደኞች የለየ ረሃብ ይበልጣል። ማን ነው ጮክ ብሎ አሜን? አላየውም ብለህ አትመልሰኝም። እኔ ወደ እነዛ ጓደኞቼና ህይወት ከዛ ህይወት ባላየው እንኳን ረሃቡ ይበልጣል። በለጠበት ይህ እና ካላችሁኝ ያለው ሜትድ ሁሉ መፈለግ ጀመረ ለማየት ኢየሱስ በምን ሊየው እንደምንም ቤት በኩል ሊየው ሲል ዞር ሲል ሾላ ዛፍ አየ። ወገኖቼ ሾላ ዛፍ ማለት ዝም ብሎ በየግቢዎቻችን እንዳለ አይነት ተራ ዛፍ አይደል። ርዝማኔው ልነግራችሁ አልችልም። አጥኑት እናንተ ኮሜንተሪው ምናምን። እኔ እግዚአብሔር ነው የሚያቆራሱ። ያ አጭር ሰውዬ እዛ ሾላ ዛፍ ላይ በመሰላል ይወጣ ጸልዮ ይወጣ ራሱ ጌታ ነው የሚያቆ ረሃብ ነው። ምን እንደገረመኝ ታውቃላችሁ? ዘኪዮስ በስራ ቦታ አለቃ የሆነ ሹመት ያለው ዘኪዮስ ሀብታም አይደለም ባለጠጋ፣ ከሀብታም በላይ የሆነ ዘኪዮስ ሕፃን ልጅ ሆነ። ተቅበጠበጠ። ረሃብ ነው። መሰላል ይዞ እንደ ሕፃን ልጅ በመካከል እኔ የሚያዛቸው ሰዎች ሁሉ የሥራ ቦታ ያገኙት እንዴ ጌታዬ ምን ነው ረሃብ። ክብርን ጥለ ምን ነው መሰላል ይዘ ምን ነው አለቃችን ረሃብ። ፊቱን የማየት ረሃብ፣ አያልፈኝም የሚል ረሃብ። ወጣ ሾላ ዛፍ ላይ ወጣ። እንደምንም ምን አይነት ረሃብ ነው አንተ? እልፍ ሲል ካየሁት ይበቃኛል ብሎ ኧረ መዋልማ ክብር ነው። አብሮ መቆየትማ ክብር ነው። ካወራው ማድለው አያውራኝ አብሮኛ ይዋል ሲያልፍ ካየሁት ይበቃል። አንተ እሱን 30 ሰከንድ ማየት ለካ የ70 ዓመትን ህይወት ይቀየረዋል። የ80ውን ያሳምረዋል። ዘላለሙን ያቀናዋል። ለካ ኢየሱስን አይታ 20 ደቂቃ ነው አይባልም። አንተ ወይ 1 ደቂቃ ብቻ አይባልም። ለካ 1 ደቂቃ ምን ልፍ ሲል ካየው ባዶነት ለቆ ይሄዳል። ሌብነት ለቆ ይሄዳል። ከንቱነት ርቆ ይሄዳል። ቅስፈት ይበቃኛል። ደስ ይበል። ያየ ኢየሱስ በዚያ ስፍራ ደረሰ ይላል። በደምብ ስሙኝ፣ እየጨረስኩ ነው። ደረሰ ይልና አውቄ ነው ቶኒን ቀይሬ ቅድም ያነበብኩት ቃሉን ቆመ። ጌታ ይገርማችሁ ቆመና አሻቅቦ አየና ይላል። ይህ ሚስጥር ነው የምነግራችሁ። ባይዘ አሻቅቦ አየ ማለት ድንገት አየው ማለት አይደል። ለካ ኢየሱስ ራስ ወደ ኢያሪኮ የመጣው ዘኪዮስ ቤት ሊገባ ነው። ኢየሱስ እንዲህ ያለ ስለሚሄድ አይደለም፣ ቀጥሮታል። አንተ በመለኮት ቀጥሮታል። ቤቱ ሊውል ነው የመጣው ጌታ። ዘኪዮስ ቤት ሊያሳልፍ ነው የመጣው ጌታ። የከበቡትን ሁሉ በትነው አንድ ሰው ቤት ውስጥ ሊውል ነው ለካ የመጣው ዘኪዮስ። ለመጀመሪያ ጊዜ ኢየሱስን ያየው ከሾላ ዛፍ ላይ ሆኖ ነው። ኢየሱስ ግን ዘኪዮስን ያየው ገና ከቤት ሲወጣ። ለካ ረሃቡ ጠርቶታል። የዘኪዮስ ረሃብ ነው ያንቀለቀለ ጌታ ለካ ወደ ኢያሪኮ እግሮቹን እንዲያቀና ያደረገው። አንድ የተራበ ሰው አለ። አንተ አረ ኢየሱስ ክርስቶስ ጌታ ነው አሉ እኮ የተራቡ ሰዎች፣ ደመና የሚጠሩ የጌታን የመለኮትን ሙላት የሚያመጡ ሰዎች። ይሄ ረሃብ ይግባባችኋል። ከነዚህ ሰዎች መካከል ያድርጋችሁ። አንዳንድ ሰዎች አሉ በይዘው ይሁን የማይደርቅባቸው ደመና የሚጎትቱ ሰዎች አሉ። ጃፓራ ጋባጃ መለኮትን የሚያውል ክብር ያለባቸው፣ ሰማይን የሚያቆይ መንፈስ ያለባቸው ሰዎች እኔ ነኝ የሚል ጮክ ብሎ አሜን። ደምንም ባየሁት ያለ ዘኪዮስ በስሙ ጠራው የኔ ጌታ ዘኪዮስ ሆይ አለ። አንዳንዴ ስሜን ከጠራ በቃ ታቀኛል አምላኬ ነህ ብለህ ስለመጣ አይደለም፣ ባይህ ብለና ባየው ብሎ የወጣ ሰውዬ በስሙ ጠራው። ዘኪዮስ ነህ ና። እሱ ብቻ አይደለም በቤት እውል ዘንድ ይገባኛል። በቤት እውል ዘንድ ይገባኛል። እኔ ቤት ባይህ ብዬ የወጣ ሰውዬ ለካ ታቀኛለህ። እዚህ እኮ እንደሚያውቀው ራሱ ምንም ሐሳብ ውስጥ የለም፣ ግን ረሃብ ነው ያዘው። በቃ
ይወቀኝ ራሱ ስቲል ጥያቄው አይደለም። በእንደምን ፊቱን ባየሁት ለካ ጌታ ያውቀዋል። ትዝ ይላችኋል ዮሐንስ ምዕራፍ 1 ላይ ኢየሱስ ደቀ መዛሙርቱን የሚሰበስብበት ምዕራፍ ላይ መጣና ናትናኤልን ጠራው ይላል አይደል? እንድሪያስ ና አለው። ወጥቶ ጓደኛው በበለስ በታች ተቀምጦ ና ሙሴና ነቢያት እኮ የመሰከሩለትን የናዝሬቱን ኢየሱስ አግኝተነዋል። ናትናኤል ታውቃለህ ተጋጨበት። ሙሴ ብለ ነቢያት የመሰከሩለት ብለ የናዝሬት አብሮ አልሄዳለው። አየ ደስ የሚል እውነት ተናገረ። የኛ ጌታ ደግሞ አየ የሚገርም እንዴ ዘውልቁ 2 ላይ አላነበብክም? ዘጸአት ላይ አላለው? የኛ ጌታ የሚታይ ነው። ናታየዋለህ አሜን ትላላችሁ። የሚገርም አርማይኩ ላይ እኮ አላለው? የሚታይ ነው የኛ ኢየሱስ። ክርስትና በእውነት ኢየሱስን ማየት እኮ ነው። እንዲመረኳችሁ ኢየሱስን ማየት ይሆነላችሁ። ነፍሳችሁ ኢየሱስን ትይላችሁ። ናታየዋል የሚታይ ነው። እሺ ገና ከሩቅ የኔ ጌታ እኮ ደስ ሲል ገና ከሩቅ ሲመጣ ስላወቀ ተንኮል የሌለበት የእስራኤል ሰው ነው። ከወዴት ታውቀኛል? ልክ ነው አንተ የምታውቀኝ አሁን ነው። እኔ ግን የማውቅህ ጓደኛ ሳይጠራህ በፊት ከበለስ በታች ተቀምጠህ አየዋል። እኔ ስርዓቴን ያስይዘኛል። ይቀል አገልግሎቴ ራሱ ጌታ ምን እያለው ነው? የጠራ ራሱ ስለጠራው የፈለገ ኮኔ ስለፈለኩ ነው። የተወደድከው ስለወደድከው ነው። አረ ኢየሱስ ያድናል። ሳይጠራው ካየው ጌታ የጠራው ራሱ ስለፈለገው ነው። ጌታ ወደ መልእክቴ ልመለስ። ዘኪዮስ ፈጥኖ እኔ ተንሸራቶ ሊወረደ ነው ይመስል ሰውየው ሕፃን ነው የሆነው ተቀበጥብጧል። ላጥ ብሎ ወርዶ ወደ ቤቱ ጉዞ ከኢየሱስ ጋር ሊጀምር ሲል መቼም ኢትዮጵያዊና ይሁዳዊ ታውቃላችሁ አንድ አይደለም። ሰው ለማማት እስኪሄድ ራሱ አንጠብቅ። አንዳንዱ አይችልም። እስኪራቅ 100 ሜትር ራሱ አያርቅ። ገና እዛው እኮ አንተ ገና ይዞት ሊሄድ ሲል ጮክ በለው በሚሰማው መልኩ ከኃጢአተኛ ሰው ጋር ሊውል ገባ። እነሱ እንኳን ለመግባት የማይመርጡትን ቤት ኢየሱስ ሊገባበት መረጠ። ራብ ነው፣ ጥማት። ሰው ለወዳጅነት ላይ ፈልግ ይችላል። ከራብከው ከተጠማው ግን ዛሬ የኔ ጌታ ወዳጅ ይሆናል። ደሳሳ ጎጆን ይጎበኘዋል። አንተ እንደዛ ሲሉ ዘኪዮስ እውነትም አብሮት ያለው ጌታ ምን ያህል ቅዱስ እንደሆነ የሱ ሕይወት ምን ያህል ኃጢአተኛ አንተ ኮነኑት። እውነት እኮ ነው አለ። ቤቴ እስክገባ አልጠብቅም አለ። እዚሁ ቆም ጌታ ሆይ አለ። ምን ነው በእነሱ ፊት ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች ሰጠ። ማንንም በሐሰት ከስሼ ከሆነ 4 እጥፍ መልሳል። እውነትም አንተ ቤቴ ልትገባ ያ ቅዱስ ጌታ እኔ ቤት ልትውል። በደም ስሙኝ ባይዘዌ ጌታ ኢየሱስ እዚህ ጋር ያወራው ቃል በቤት እውል ዘንድ ይገባኛል ነው ያለው አይደል? ስናነብ ባይዘዌ ይገባኛል የሚለውን ቃል ዝም ብዬ ስታስቡት የሆነ የፌቨር ቃል አይደለም ጌታ ያወራው። ከኔ ጋር ናቸው ወይ? በቃ ሲቸርነት ላርግልና ለዋለልህ አይነት ቃል አይደለም ጌታ ያወራው። ዲዘርቭ ታረጋለህ። ዛሬ አንተ ቤት እኔ መዋሌ አረ ምን አይነት ረሃብ ነው! ኢየሱስን ከ1 ሰዓት ያስበለጠ ከ2 ሰዓት ያስበለጠ በቤት ልውል ይገባል እስኪባል ድረስ ኢየሱስን የሚያውል ረሃብ በኢየሱስ ስም ይውደቅባችሁ። ፌቨር ላርግልህ ልገኝለት አይደለም ይገባዋል፣ እውልለታል። ጌታ ይገባል ብሎ ውሎ እስኪያድር ድረስ እስኪ ከርም ድረስ የሚጎትት ረሃብ ይግባባችሁ። ሲለው ያለቅሳል፣ ሲለው ይስቃል፣ ሲለው ይሮጣል፣ እንደጻል ሲለው እንትን ላይ ይንጠላጠላል፣ ሲለው ይወርዳል። ምን አይነት ረሃብ ነው! ፕሮቶኮል የማያስጠብቅ የሥራ ቦታ ያለን ስታተስ የሚያስንቅ የተከማቸን ገንዘብ የሚያስንቅ ይህ ረሃብ ያገኛችሁ ወዳጆች። ኢየሱስን ማየት ባየው የሚል ረሃብ ዘኪዮስ ጋር ይገባ። ማየት ባየው። ብዙዎች ለብዙ ነገር ኢየሱስን ሲፈልጉት አንድ ሚስጥር ልንገራችሁና መልእክት ልጠቅልል። እነዛ ሁሉ ሰዎች ቀደም ያነሳውላችሁ ኢየሱስን ለፈውስ ለምናምን ፈለጉትና ጌታ የፈለጉትን ነገር አድርጎላቸው ነው ዞር ያለው። ባየው ብሎ የወጣ ዘኪዮስ ግን ቤቱ አዋለው።
ኢየሱስ ጌታ። በደንብ ዝሙኝ። ኢየሱስን የማየት በረከት አንድ ብቻ ልንገራችሁ ላልጨርስ። ኢየሱስን ማየት መልእክቴን ልሰራ እውነተኛ የህይወት ለውጥ ያመጣል። ባይዘው ዘኪዮስ የተለወጠው ቅስፈታዊ ለውጥ በተከታታይ ትምህርት አይመጣም። እግዚአብሔር ምስክር። ደጋግመን አስተምረን በእናትሽ ምን አንተ ብለ ካለህ ግማሽ አታካፍል አናቅም አካፍል ራሱ ሌባ ራሱ እየቀነሰ እኮ ነው። ሚሊዮን የሚሰርቅ ከሆነ 100 ቤት እያደረገ ነው። እና በረታቷ ራሱ አይዞ ለውጥ በሂደት ነው። እውነት ነው ደግሞ ለውጥ በሂደትም አለ። ኢየሱስን ስታየው ድነት ይቀራል። ሌብነት ለቆ ይሄዳል። ያጭበርባሪነት ለቆ ይሄዳል። ቅዱሱ ሲመጣ እርኩሱ ይሄዳል። ቤቱ አልገባም፣ አልሰበከውም፣ አልጸለየለትም፣ ትንቢት አልመጣም። ቅዱሱ አካባቢው ላይ ሲውል ጌታ ሲጨብጠው ጃንካማንታና ሳማራ ባሻታ ያለኝ ብዙ እኮ ነው ግን ግማሹን እሰጣለዋል። አንተ ሀብታም አይደለም ባለጠጋ እኮ ነው ግማሹን ለድሆች አካፍለዋል። በሐሰት ከስሼ እኮ እንዴ ሁለት እጥፍ እኮ ኃይለኛ መንፈሳዊነት እንደው ምስክርነቱ ላይ ሁሉ እናቆማለን። የሚገርም ነው። ከሊያረ 2 እጥፍ አድርጉ ምን አይነት ተአምር ተብሎ 4 እጥፍ መልሳለዋል። ምን ማለት ነው? እነዚህ ሁሉ ከፈለጉ ይውጡ ነው ብቻ አንተ ግባ። ዘኪዮስ ኮይን ነው እያወራ ያለው። ለምን 4 አይደለም ይውጣልኝ። የሚኮንነኝ ነገር ያሰተ የሰራዋቸው ነገሮች ሁሉ ይራቁና ውለዋልልኝ። አንተ ቅዱሱ እደር በኔ ቤት፣ አንተ ክረም በኔ ቤት፣ አንተ ግባ በኔ ቤት ውስጥ። ኢየሱስን ማየት እውነተኛ የህይወት ለውጥ ያመጣ። ባይዘው ጤነኝነት ይጋባባችኋል። ኢየሱስን በማየት ውስጥ ጤነኝነት እንዴት ላውራው? ይሄን ብዙ ሰው ታማሚ ነው ዘንድ ያው ታውቃ የጨጓራ ምናምን እያወራ አይደል። መንፈሳዊ በሽተኛ ነው። ብዙ ውስጡ ተይዟል፣ ውስጡ ታስሯል። ሰማይ ዝግ ነው፣ ደመናው የለም፣ ቃሉ ጠፍቷል፣ ድምፁ ርቋል። ስታየው ጤነኝነት ይገባባል። ውስጣዊ መዳንን ትካፈላል። ኧረ ኢየሱስ ይገለጥላቸው። ነብዩ ኢሳይያስ በምዕራፍ 1 ላይ ትዝ ይላችኋል። አገልግሎት ሲጀምር ትንቢት ሲናገር እናንተ ኃጢአተኞች ይላል ህዝቡ ከእግዚአብሔር እኮ ተለያይታችኋል። ሰማይ ከምድር እንደሚርቅ ነው የራቃችሁት። ሊጨነቁ ለምን ምናምን አትጨነቁ፣ እኔ ሚስጥሩን ነግራችኋለሁ። ለምን እንደተራራቁ ኃጢአተኛ ስለሆናችሁ ብሎ ያገለገለ ሰውዬ የኔ ጌታ ምዕራፍ 6 ላይ ታየዋ። 6 ላይ ስትሉ አረ እግዚአብሔርን ከፍ ባለና በረጅም ዙፋኑ ላይ አየሁታል። መቅደሱ ሲሄድ እሱ አይደለም ማለት የልብሱ ዘርፍ ራሱ መቅደሱን ሞልቶታል። እንዴ እያንዳንዱ መልአክ ኪሩብ ሁሉ በላዩ ላይ አንዱ ለአንዱ ቅዱስ ቅዱስ ይላል። እና ምን ተሰማ? ወይኔ ለካ ኃጢአተኛ ነኝ። የሆነ ያልዳነ ነገር ገና አለ ይለካል። የሆነ የቀረ ነገር ለካ ህይወቴ ላይ አለ። እስከ ዛሬ ስኮንን ቆይቻለሁ። ዛሬ እኔ ኃጢአተኝነት ታየኛል። አንተ ጌታ ግን ታውቃላችሁ በብሉይ ኪዳን ስፔሻሊ ይሄ ቴዎሎጂ ታገኙታላችሁ። እግዚአብሔር ሰዎችን ኢንካውንተር ካረጋቸው ይሄ በያዌነቱ ከመጣ አንዳንዶች ይሞታሉ ሁሉ። ይሄ ቴዎሎጂ መጽሐፍ ቅዱስ ላይ አለ። ባይዘው ያዕቆብ ዘፍጥረት እኮ 32 ላይ በያቦቅ ወንዝ ላይ አረ አይኖቼ ሰራዊት እግዚአብሔርን አይተው ሰውነቴ ድና ቀረች ያለው ስለ ስጋ ፈውስ እያወራ አይደል እንዴ? ስለ ስጋ ፈውስማ እንደውም ታመመ። የዛ ቀን እኮ ሹልዱዳው ተነክቶ ሰውየው የሚሮጥ ሰውዬ እያነከሰ ነው። ምን እያለ ነው? ስቲል አም አላይቭ። አንተ አይቶ ሲጨርስ አለው እየተነፈስኩ አለው፣ አልሞትኩም፣ አልገድልኝም። እነ ማኑ የቤት ሲመጣ ትዝ አይላችሁም እንዴ? መልአኩ መስዋዕቱን ሲወስድ ወይኔ ያለ አባትየው እግዚአብሔር ተገለጠልን፣ የኔ ሚስት መሞታችን ነው አለ። ሚስትየው መንፈሳዊ ነች። አይዞ ግድ የለም ሊገለንማ ቢገለጥልን ኖሮ መስዋዕታችንን አይቀበልም ነበር። አንተ ያስፈራል ጌታ። ተራራ ላይ ተገልጦ እንስሳ ቢነካው ይገደላል። ቅዱስ ነው። ለምን መሰለ? በማየት ውስጥ ፈውስ ያልፍልሃል። እና ካላችሁ ዮሐንስ አየው። ዛሬ ግን ለኢሳይያስ የተገለጠው ጌታ ለሞት ሳይሆን ለህይወት ስለነበረ አይዞ አለ። አንድ መልአክ መጥቶ እሳት ጉጠት አምጥቶ ዳሰሰለት፣ ቀደሰው። ለሞት ያልሆነ ለህይወት የሆነ የእግዚአብሔር ብርሃን ይገለጥላችሁ። የጌታዬ መልኩ ይገለጥላችሁ። ያ ውፊት ይገለጥላችሁ። ያ ግርማ ሞገስ ይገለጥላችሁ። አረ በኢየሱስ ስም ይገለጥላችሁ። ታልቫ ካራባሽ አላባጋዲ አጋቦራ ባጄላ ባጋ
ኢየሱስን ማየት ዙሪያውን ሁሉ ሳይ እንዴ ከንፈራቸው ከረከሱባቸው ሰዎች ጋር ምኖር አንተ ጠላ ሰፈሩን ሁሉ ኢየሱስን ማየት ተፈወሰ። ይዛቀ ከዳሰስከኛ ይቀራል ከፈወስከኛ ይቀር በቃ እኔን ላከኛል ምትፈልግ ሆነ እኔ ያለዋል። ለምን እውነተኛ የህይወት ለውጥ ስለሚያመጣ ኢየሱስን ማየት ይሁንላችሁ። ቆመን እንጸልይ አንድ ደቂቃ። ሻባላላ አለ ንጉሱ በዚህ ቤት እንደገና ጥማት ትላንት ምንም እንዳላየ በእውነት በመንፈስ እንድትሆኑ እፈልጋለሁ። በዚህ ሰዓት ካላችሁበት ሁኔታ ወጣችሁ ጌታን እንድትናፍቁ እንደ ዘኪዮስ እንድትቀጠው ልክ እንደ ሕፃን ልጅ እንድትሆኑ ለምናችኋል። ቅብጥብጥ እንዳለ ዘኪዮስ አለቅነቱን የሚያስረሳ ስራ ቦታ ያለው ሩቅና የሚያስረሳ ቤቱ የተከማቸን የገንዘብ ብዛት የሚያስረሳ ምንም የለህም ኢየሱስን ካላየህ። ቤተሰቦቼ የእግዚአብሔር ሕዝቦች ይህንን በእግዚአብሔር ቃል በድፍረት እነግራችኋለሁ። ምንም የላችሁም ኢየሱስን ካላየህ። ሁሉ ባዶ ሁሉ እንደገና ጥማት አንተ ምንም እንዳላየ እንደገና ናፍቆት እንደገና ጉጉት አንተ ወዳለህ እንደገና ረሃብ እንደገና ጥማት አንተ ምንም እንዳላየ እንደገና ናፍቆት እንደገና የፊትን ሳይሆን ፈልጎ የእጅህን ባትገባም ከቤቴ ላክ ብቻ ቃልህን የእምነቱን ቁመት አድንቅ እንዳለፍከው አንተን በደጅ ትቶ ብዙ ብቻ እንዳለ አይደል መገስገሴ ፊትህን ማለት ማደጋዬን ለሞላ ላሰማምር ቤቴ ይሁን ሁሉ እንዳለ ከነዝብርቅርቁ ካንተ ካልከተመኝ ካቆመኝ በሩቁ ሳበኝ በእጆች ወደ ክብር አስገባኝ ከልፍኝ ጀምሮ ባያል ንጉሱ ገባ ተረኛ ማልለው ይለፈኝ ማልለው ሰለቸኝ ማልለው ያንተ ልውናህ ደስታዬ ያለበት ያለፈ ሰላሜ መገኘት ነው መዋያ ማደሪያ በቃኝ ማልለው ይለፈኝ ማልለው ሰለቸኝ ማልለው ያንተ ልውናዬ ደስታዬ ያለበት ያለፈ ሰላሜ መገኘት ነው መኖር ለካ አንተን ማየት ነው። ጥቂት አንተን ቀምሶ እንደጠገበ ሰው መሆኔ ጤና አይደለም ፈውስ ጥቂት አንተን ቀምሶ እንደጠገበ ሰው መሆኔ ጤና አይደለም ረሃቤን ፈውሰው እለት እለት ባዶ ትሁንና ነፍሴ በመገኘት ውስጥ ይረስ
መንፈሴ እለት እለት ባዶ ትሁንና ነፍሴ አንዳንዶች ላይ እየተቀመጠች ያለው ዘምራዊ መዝሙር እየዘመረው ብዙዎች ይተካሉ። እለት እለት ባዶ ትሁንና ነፍሴ በመገኘት ውስጥ ይደርስ መንፈሴ እንደገና ረሃብ እንደገና ጥማት ትናንት ምንም እንዳላየ እንደገና ናፍቆት እንደገና ጉጉት አንተ ወዳለህበት እንደገና ረሃብ እንደገና ጥማት ትናንት ምንም እንዳላየ እንደገና ናፍቆት እንደገና ጉጉት አንተ ወዳለህበት አቤት ድምቀቱ ግርማ ሞገሱ አቤት የድምፁ ግርማ ናና እስኪያጠጣኝ ናና እስኪያግርሰኝ የእጅህን ሳይሆን ክብር መልክህን የምድሩን ሳይሆን ህልውናህን ሌላውን ሳይሆን አንተ ራስህን ናና እስኪያጠጣኝ ናና እስኪያግርሰኝ የእጅህን ሳይሆን ክብር መልክህን የምድሩን ሳይሆን በላይ ያለው ሌላውን ሳይሆን አንተ ራስህን ናና ናና እስኪያጠጣኝ ናና እስኪያግርሰኝ የእጅህን ሳይሆን ክብር መልክህን የምድሩን ሳይሆን ህልውናህን ሌላውን ሳይሆን አንተ ራስህን ናና እስኪያጠጣኝ ናና እስኪያግርሰኝ የእጅህን ሳይሆን ክብር መልክህን የምድሩን ሳይሆን በላይ ያለውን ሌላውን ሳይሆን አንተ ራስህ ናና እስኪያጠጣኝ ናና እስኪያግርሰኝ የእጅህን ሳይሆን ክብር መልክህን የምድሩን ሳይሆን ህልውናህን ሌላውን ሳይሆን አንተ ራስህ ናና እስኪያጠጣኝ ናና እስኪያግርሰኝ የእጅህን ሳይሆን ክብር መልክህን የምድሩን ሳይሆን በላይ ያለውን ሌላውን ሳይሆን ቀጥሏል። እነዚህ መዝሙር አንድ ጸጥ አድርገን በደንብ ስሙኝ። በጣም ጫን ያለ የጌታ መገኘት በዚህ ቤት በደንብ ስሙኝ። እግዚአብሔር ቤተሰቦች ኢየሱስ ስሙኝ በደንብ። የእግዚአብሔር ጠብታ ከሰው ጎርፍ ትበልጣለች። ኢየሱስ የሰው እንኳን ያጠራችሁ ሰዎች የአምላኬ ጠብታ በአንዳንዶች ላይ አሁን እየወረደ ያለ በመንፈስ ከሰው ጎርፍ የምትበልጥ የአምላኬ ጠብታ
አይርቅህም ሰማይ፣ አይርቅህም መገኘት፣ አይርቅሽም ጠረኖ። ትጠጫዋለሽ አሁን፣ ያጎርሳል አሁን፣ ይገናኛል አሁን። ማባባባባ አንቁ መንፈሳችሁን፣ ልባችሁን ክፈቱ። ማራባጃ ጋባላባ ጋራባሻ ቶራማስ አሁን ይወርዳል ብዙዎች ላይ አምላኬ መገኘት ስለማይ ነው በመንፈሴ ፓፓፓፓፓ ናና እስኪ አጠጣኝ ናና። በእውነት የዝማሬ የተዘመረ ብዙዎች ላይ የሰማይ ጠል ይወድቃል። እጅ ላይ ሳያዙልኝ ካላስቸገርኳችሁ እየዘመራችሁ እጅ ላይ ሌላውን ሳይሆን አንተ ራስህ ናና ሲያጠጣኝ ናና እስኪያግርሰኝ የእጅህን ሳይሆን ክብር መልክህን የምድሩን ሳይሆን ህልውና ሌላውን ሳይሆን አንተ ራስህ ናና ሲያጠጣኝ ናና እስኪያጉርሰኝ የእጅህን ሳይሆን ክብር መልክህን የምድሩን ሳይሆን በላይ ያለው ሌላውን ሳይሆን አንተ ራስህ ናና እስኪያጠጣኝ ናና እስኪያግርሰኝ የእጅህን ሳይሆን ክብር መልክህን የምድሩን ሳይሆን በላይ ያለው ሌላውን ሳይሆን አንተ ናና እስኪያጠጣኝ ናና እስኪያግርሰኝ የእጅህን ሳይሆን ክብር መልክህን የምድሩን ሳይሆን ህልውናህን ሌላውን ሳይሆን አንተ ራስህ ዛሬም ፈለግኩ እንደገና ናፈኩ ዛሬም ፈለግኩ ኢየሱስዬ ተራብኩ ዛሬም ፈለግኩ እንደገና ናፈኩ ዛሬም ፈለግኩ ኢየሱስዬ ተራብ ናና አረስርሰኝ ናና አረስርሰኝ ናና እየከበደ ነው፣ እየጨመረ ነው፣ እየጨመረ ነው። ይሰማኛል። የልጅነትሽ መጣ ጌታ፣ የልጅነት መጣ ናና የልጅነት የመጀመሪያ ፍቅር በኩሩ ፍቅር መጥቶላል። ውድሽ መጣ፣ ውድ መጣ። የልጅነት አይኖቼ የተከፈቱበት ያ ሕይወት ምን እንደሆነ ያ ውድ ገባ በዚህ ቤት ምንም እንዳላየ እንደገና ናፍቆት እንደገና ጉጉት በሮር ምን እንደሆነ ያወቅበት ሕይወቴን የወደድክበት አይነጋም ወይ ብለህ የናፈቅበት መጣ ያ ውድ የማለዳው ጌታ የማለዳው ፍቅር መጣ። ምንም እንዳላየ እንደገና ናፍቆት እንደገና የማለዳ ኢየሱስ መጣ። የልጅነቴ የቅንነቴ ንጹህ እንደገና ያልተነካከው ያልተቀያየጠው ጌታ መጣ። እየወረሰሽ ነው፣ እየወረሰህ ነው፣ እያሸነፈሽ ነው፣ እየሰበረህ ነው ወንድሜ። ራዲያ ጎባ አልቤኒ ጋዲያሎ ባራባላባላ
እንደገና ቃልን ሁለት ዝም ብለህ ስጠው። እዚህ ጋር በለው። ይሄንንም ዳሰው፣ ይሄንንም ንካው ኢየሱስዬ፣ ይሄንንም አትለበው። ሌላ ነገር ታገስ ብትለኝ ጠብቃለሁ እስኪሆንልኝ፣ ግን አባቴ ለክብር ነገር በለውና ውሎ ለማደር ቸኮለብኝ ልቤ ሊያገኝ፣ እንዴት ብዬ ኢየሱስ ሊያዝ ናፍቆቴ ነው የሁሌ አምሮቴ፣ አንተን ማየት ክብሬ ጉጉቴ። ቸኮለብኝ ልቤ ሊያገኝ፣ እንዴት ብዬ ኢየሱስ ሊያዝ ናፍቆቴ ነው የሁሌ አምሮቴ፣ አንተን ማየት ክብሬ ጉጉቴ። ኢየሱስ አይኔ በርቶ አንዴ ኢየሱስ ውስጤ ራበ እስከሚነካ ኢየሱስ እኔ አልችልም መኖር ካለዚያ ኢየሱስ በሌለበት ክብር ልውና ኢየሱስ አይኔ በርቶ አንደልህ ኢየሱስ ውስጤ ራበው እስከምነካ ኢየሱስ እኔ አልችልም መኖር ካለዚያ ኢየሱስ በሌለበት ክብር ልውና ቸኮለብኝ ልቤ ሊያገኝ እንዴት ብዬ ኢየሱስ ሊያዝ ናፍቆቴ ነው የሁሌ አምሮቴ አንተን ማየት ክብሬ ጉጉቴ ኢየሱሴ የነካው ሰው ኢየሱስም ባይኑ ያየ ሰው ኢየሱሴ የገባው ሰው ኢየሱስም ባይኑ ያየ ሰው ለሌላ ነገር መኖር አይችልም ለሌላ ነገር መኖር አይችልም ለፈለገው ነገር መኖር አይችልም ለፈለገው ነገር መኖር አይችልም የመቅደስን ደጅ የሚጠኑ ብዙ ናቸው አንተን የሚሹ አምላክህን አሳየኝ የሚሉ ክብሩ የታል እስኪያሳውቀን ወዴት ልበል የት ጋ ነው ውዴ በኔ ዘመን የረብ ትውልዴ ከኔ ውጪ የትም አልጠቁም በኔ ላይና እስኪያይ ሁሉ ወዴት ልበል የት ጋ ነው ውዴ በኔ ዘመን ይረብ ትውልዴ ከኔ ውጪ የትም አልጠቁም በኔ ላይና እስኪያይ ሁሉ ኢየሱሴ የነካው ሰው ኢየሱስም ባይነ ያየ ሰው ኢየሱሴ የገባው ሰው ኢየሱስም ባይነ ያየ ሰው ለሌላ ነገር መኖር አይችልም ለሌላ ነገር መኖር አይችልም ለፈለገው ነገር መኖር አይችልም ለፈለገው ነገር መኖር አይችልም ለሌላ ነገር መኖር አይችልም ለሌላ ነገር መኖር አይችልም ለፈለገው ነገር መኖር አይችልም ለፈለገው ነገር መኖር አይችልም ኑሮህን ጨርሰ በኔ ኑር ካሰብከው የሚቀርህ አይኑር ኑሮህን ጨርሰ በኔ ኑር ካሰብከው የሚቀርህ አይኑር ኑሮህን ጨርሰ በኔ ኑር ካሰብከው የሚቀርህ አይኑር ደስ የሚልህን ስጦታ ውጪ ያለው የኔ ጌታ
ራሴን ላድርግ መስዋዕት የምሰጥ ኑሮህን ጨርሰ በኔ ኑር ካሰብከው የሚቀር አይኖር ኑሮህን ጨርሰ በኔ ኑር ካሰብከው የሚቀር እንደ ወትሮ በሥጋዬ ከብሮ ሳየው ጌታዬ ልጁን በኔ መልገልጦት ያሰበውም ሰምሮለት ደስታዬ ያን ጊዜ ይሞላል መሻቴ ፍጻሜ ያገኛል ደስታዬ ያን ጊዜ ይሞላል መሻቴ ፍጻሜ ያገኛል። ክብር ለጌታ ይሁን። ለዳሰሰን ጌታ በመንፈሱ ለጎበኘን ጌታ በፍጹም ፍርሃት ውስጥና መንቀጥቀጥ ውስጥ ሆነን ለእሱ እንገዛለታለን። ታስበው ዘንድ ሰው ምንድን ነው ተብሎ እንደተጻፈ ወደ ጓዳችን ወደ ታሪካችን የገባ የናዝሬቱ ኢየሱስ ክብር ሁሉ ላንተ ይሁን። አሁንም የሕይወታችን ዋነኛው ቁንጮ ረሃብ አንተ ነህ። ዋናው ረሃባችን፣ ናፍቆታችን፣ ፍለጋችን አንተ ነህ። ዘኬዎስ ሊያይ ስለወደደ ስለናፈቀ እቤቱ እንደገባና እንደቆየ ዛሬም እኔና የጉባኤ አንተን ልናይ እንወዳለን። በሌላ ቅራቅንቦ የሞላው ቤታችን ካንተ ውጪ ባዶ ይሆንብናል። ቤታችን ያለው ተጠራርጎ ወጥቶ አንተ የክብር ጌታ ካለ ሁሉ ሙሉ ይሆንልናል። ዘመናችንን ሁሉ የሰበሰብነው ከእጃችን ቢበተን አንተን ካገኘን ግን ለዘላለም እናርፋለን። እንደገና በዚህ ማለዳ ወደ ጓዳችን ወደ ቤታችን አንተን እንጋብዛለን። ሺላፋስ ታካርዴፓናስ ጌታ ኢየሱስ ልናይ እንወዳለን፣ ልናይ እንወዳለን። ሌላ እርካታ፣ ሌላ ጥጋብ፣ ሌላ መሻት የለንም። ዛሬም እኔና የጉባኤ መሻታችን ይሄ ነው። ጌታ ኢየሱስ ልናይ እንወዳለን። ቀምሶ እንደማያውቅ አይቶ እንደማያውቅ ነክቶ እንደማያውቅ ፍንክች እንዳላለበት እንደ አዲስ ረሃብተኛ እንደ አዲስ ናፋቂ እንደገና ካንተ ጋር መዋል ይሆንልን። ሺላ ባሃቶባኒ ማጋዶባ ሌላ ሁሉ ሲሰልቸን፣ ሌላ ሁሉ ያደክማልና ይሰልቸን፣ ካንተ ጋር መዋል ማደር ይሆንልን። አንተን መሻት ይሆንልን። አንተን መናፈቅ ይሆንልን። ብዙ ዓመት ሆኖን ይሆናል በጌታ ቤት ደግመ በህልውና ጎብኝተን ይሆናል። ጌታ ሆይ እንዳላገኘ ሰው ነው ግን የምንጠማው ነው። ብዙ ጊዜ ጠጥተን ረክተን ይሆናል። አሁንም እንዳልቀመሰ ሰው ነው የምንጠይቅህ። አይተናሃል፣ ታሪካችንን ስታስውብ አይተናል። አሁንም ግን እንዳላየ ሰው ነው የምንቋምጠው። እንደገና በፊት አለን። ውዳችን ሆይ ብትወድ እንደገና ወደ ቤታችን ግባ፣ ወደ ታሪካችን ግባ፣ ወደ ጓዳችን ግባ። ህልውና እንደገና ሁለንተናችንን ያጥለቅልቀው።